ስለ መንፈሳዊም ስለ ሌሎች ነገሮች ሁሉን ነገር ከመናፍስት ጋራ ማገናኘቱ ትክክል አይደለም እና ቀኖና ቤተክርስቲያንን የጠበቁ መጻሕፍት ማለት ነው። ነገር ግን ስርዓት አፍርሶ የመጣ ሰይጣን የቤተክርስቲያን ስርዓት አስከባሪ ሊሆን አይችልም። በተአምር ማንገቻው ምኑ እንደው ዝም ብሎ በዝሙት ሲዋኝ ዋላ አይን ሌሊት እንዲህ አይነት ሲሆን ከበግደም ጋር ምን ያገናኛል? ክፍል 2 መርሃ ግብራችን ተገናኝተናል። ተመልካቾች ይህ ምክረ ካህን ነው። ባለፈው ሳምንት ማወቅ እፈልጋለሁ ወይም ማወቅ የምፈልገው በሚል ርዕስ ጥያቄዎችን አንስተን ነበር። ከዛ የቀጠሉ መርሃ ግብሮች ዛሬ ይቀጥላሉ። ከዛ በፊት ጥያቄዎቻችሁን እንመልከት። መምህር ሀብታሙ እባላለሁ። 3 ጥያቄዎች አሉኝ። የመጀመሪያው ጥያቄ መንፈስ ያለባቸው ሰዎች አሁን አንዳንድ ቤተክርስቲያን ላይ ወይም ደግሞ ገዳማት ላይ ስንሄድ መንፈስ ያለባቸው ሰዎች ሰውን ሲያባሩ ሲገስጹ እናያለን። በስርዓተ ቤተክርስቲያን ተገቢ ነው ወይስ ተገቢ አይደለም የሚለው ነው የመጀመሪያ ጥያቄ። ሁለተኛ ጥያቄ ደግሞ በተክሊል የተጋቡ ሰዎች እቤት ሲሄዱ ደም ካልፈሰሰ የሚባል ነገር አለ። ደም ካልፈሰሰ ወደ ቤት መግባት አይቻልም የሚባል ነገር አለና ይሄ ነገር እንዴት ነው? ስርዓተ ቤተክርስቲያን ይፈቅዳል? ደም ለምሳሌ ያላል በግ ወይ ደግሞ ፍየል ፈሶ እሱን ካልታለፈ መግባት አይቻልም ምናምን ተብሎ የሚታሰብ ነገር አለ። ሌላኛው ጥያቄ ደግሞ ህልመ ሌሊትና ወር አበባ እንደ ልጅ ህልመ ሌሊት ያያል፣ ሴት ልጅ ደግሞ ወር አበባ ታያለችና እንዴት ነው ቤተክርስቲያን ሄዳ መመስከር ትችላለች ወይ? ወደ አውደ ምሕረቱ መቅረብ ይቻላል ወይ የሚለውን እስቲ ትንሽ ብታብራሩ። ተመልሰናል። ተመልካቾች መምህር ለጥያቄዎቻችሁ ተገቢውን ምላሽ ይሰጣሉ። አብራችሁን ቆዩ። ህልመ ሌሊት ማለት የሌሊት ህልም ማለት ነው። ክፉም ደግም ለምሳሌ ዮሴፍ በሌሊት ነው ህልም ያየው። ዋስተራዊ መልአከ እግዚአብሔር በህልም ሌሊት ነው የሚለው። ዮሴፍ ወደ ስደት እንዲሄድ ወይም ደግሞ ድንግል ማርያምን ከልጇ ጋር ወደ ግብጽ ምድር ይዟት እንዲሄድ ወደ ምድር አፍሪካ እንዲያመጣት የእግዚአብሔር መልአክ የታየው በህልም ነው። ህልመ ሌሊት ይባላል። ይሄ ዮሴፍ ከወንድሞቹ የተሻለ ጸጋ እንደሚያይ እግዚአብሔር የነገረው በህልም ነው። ህልመ ሌሊት ይባላል። ይሄ ህልመ ሌሊት ማለት የሌሊት ህልም ማለት ነው። ነገር ግን ህልመ ሌሊት ቅድም እንዳልው ነው፣ መጥፎም አለው በጎም አለው። አንዳንድ ጊዜ ሰዎች ቀን ያዩትን ያሰቡትን የሰሙትን አይምሯቸው መዝግቦት ውሎ በህልም መልክ ሊያዩት ይችላሉ እና ያ መጥፎም ይሆናል በጎም ይሆናል እና ከዚህኛው ርዕስ ጋር ስናመጣው አንዳንድ ጊዜ በህልም ስለሆነ ይሄ ነገር ዝኔት የሚለው ነገር ወይም ደግሞ ሌሎቹ እንግዲህ ኖክተርናል ኢሚሽን ነው መሰል የሚሉት በህልም የሚመጣ ፈሳሽ ነው። ስለዚህ በዚህ አውድ ሲታይ ህልመ ሌሊት እሱም በራሱ ኃጢአት ሊሆን አይችልም። ግን ይሄ ከመንፈስ ጋር ብቻ ይገናኛል የሚል በጣም 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 የተሳሳተ ነገር ነው። ተፈጥሮ ራሱን የሚያክምበት ምናልባት አሁን እኛ ሙያዊ እንዳናረገው እንጂ ባለሙያ ደግሞ ቢናገረው ተፈጥሮ ራሱን የሚያደላደልበት መንገድም ጭምር ነው። ምን ማለት ነው? ለምሳሌ ወንዶች በትዳርም ሆነው ወይም ደግሞ ያለ ትዳር እየኖሩ ራሳቸውን በንጽህና ጠብቀው የሚኖሩ ከሆነ ይሄ ነገር የመከሰቱ እድል በጣም ግልጽ ነው። ማለት ህልመ ሌሊት በህልማቸው ይሄ ነገር ሊፈጠር ይችላል። ይሄ ማለት ተፈጥሮ ራሱን የሚጠግንበት አካሄድ ነው፣ ምንም ነገር አይደለም። በሌላ መልኩ ግን ቅድም አሁን እንደተነሳው በሁለት መንገድ ይሄ ነገር ሊመጣ ይችላል። አሁን በህልሙ እንዲህ አይነት ነገር የሚያይ ሰው ህልመ ሌሊት የምለው በተለምዶ እንግዲህ ይሄንን ከዝኔት ጋር ያለውን ነው አሁን እንጂ ህልመ ሌሊት ሌላም በጎ ነገር እንዳለው አይተናል። አሁን ከዚህ ከተነሳው ሐሳብ ጋር ለመሄድ እንዲህ የሚያይ ሰው ሁለት ትርጉም አለው በሌላ መልኩ። አንደኛው ቀን ያየውን የተመኘውን አሁን በመጽሐፍ ማቴዎስ ምዕራፍ 5 ላይ አይንህ ብታስትህ አውጥተህ ጣላት፣ እጅ ብታስትህ ቆርጠህ ጣላት የሚለው አለ አይደለ? አይን ምክንያተ ስህተት ሆኖ እንደው ዝም ብሎ በዝሙት ሲዋኝ ዋላ አይን ሌሊት እንዲህ አይነት ሲሆን
እሱም በእርግጥ ምኞቱን ነው አይምሮአችን የሚነግረው። እንግዲህ ሰብኮንሺየሳችን እሱን ይዞት ይሆናል፣ ይህም ሊሆን ይችላል። ነገር ግን ሁሉን ነገር ከመናፍስት ጋር ማገናኘቱ ትክክል አይደለም። ይሄ ማለት ግን እንዲያው መናፍስት በህልም ይህንን ነገር አያደርጉም እያልን አይደለም፣ ወይም ደግሞ ከዚህ ነፃ ልንሆን እንችላለን። ግን ክርስቲያን ጸልዮ ከተኛ፣ ክርስቲያን ራሱን ለእግዚአብሔር አደራ ሰጥቶ ለመልካም እረኛ የሰጠ ክርስቲያን የሰይጣን መጫወቻ ሲሆን እንደዛ ሆኖ አያድርም። ነገር ግን ብዙ ጊዜ ህልመ ሌሊትን ከርኩሳን መናፍስት ጋር ማገናኘት ነገር አለ። እሱ ምናልባት በራሳችን ጥፋት ራሳችን ስንቃዥ ያመጣ ነው። ሁለት ነገር ነው እንዳልኩት፣ አንደኛ ተፈጥሮ ምንም ሳንሆን በራሱ ጊዜ ውስጣችን ያለ ነው ይሄ ነገር። በነገራችን ላይ ሴቶች እንዳልኩት ሙያዊ እንዳይሆንብኝ ማብራሪያ ማለት ከመጽሐፍ ቅዱስ ወጥቶ ማለት ነው። ሴቶች ሲወለዱ ጀምሮ እስከ 40ዎቹ መጨረሻ አካባቢ ድረስ የሚቆይ እንግዲህ ይሄ ለምሳሌ በተለምዶ የወር አበባ እያለ የምንጠራው ነገር እንዳለ ሁሉ ወንዶች ደግሞ እስከ ዕለተ ሞታችን ድረስ እንዲሁ እየበዛ እየተባዛ የሚቀጥል ከሴቶች በተለየ ሁኔታ አለ። ይሄ እንግዲህ ይሄ ፈሳሽ በራሱ ጊዜ ሲበዛ እንግዲህ ተፈጥሮ ራሱን የሚጠግንበት ራሱን የሚያስተካክልበት ሲስተም ነው እና ይሄ አንዱ ነው ብያለሁ። ሌላው ግን ቅድም እንዳልኩት ሰው በመቅበዝበዝ በማየት በመስማት፣ አሁን ደግሞ ስልኮች አሉ፣ ኢንተርኔት አለ። በዚህ ምክንያት ያመጣውን የራሱን ጦስ ሰይጣን ራሱ ቢሰማ ይስቅበታል። ምክንያቱም እይታችን ያመጣው ነው፣ መስማታችን ያመጣው ነው። ቀን ስንሰበስበውና ስናየው ከዋልነው ነገር የሚመጣ ነው ያ ስሜት። ስለዚህ ሁለት ነገሮች አሉ። አንደኛ ከተፈጥሮ፣ ሁለተኛ ውጫዊው ነገራችን፣ ሶስተኛው ነው ምናልባት ሰይጣናዊ ሊሆን የሚችል ከሆነ እሱ ምንድነው? አንዳንድ ጊዜ መንፈሳዊ ጉዳዮቻችንን ለማሰናከል ፈተና ሆኖ ሊመጣ ይችላል። መድኃኒታችን ኢየሱስ ክርስቶስን ገዳመ ቆሮንቶስ ሄዶ ክርስቶስን እንደፈተነው ሰይጣን ማለት ነው። ልክ እንደዛ አንዳንድ ጊዜ እንደዚህ አይነት ፈተናዎች ሊመጡ ይችላሉ። ከዚያ ውጭ ግን እንደው እያንዳንዱን ህልመ ሌሊት ወይም ዝኔት ከመናፍስትና ከርኩስ አጋንንት ጋር መስጠት በጣም ትክክል አይደለም። በእርግጥ ቅድም እንዳሏት በእኛ ደግሞ ራሄሎ የሚሏት ነገር አለች፣ ወንዶች ላይ ማለት ነው። በቃ እሷ ናት እንደዚህ የምታደርገው፣ እሷ ናት እንዲህ ይሄ በጣም የተሳሳተ። እኛ እኮ የክርስቶስ ማደሪያ ነን አይደል? መጀመሪያ እንዴት ሰይጣንም ክርስቶስም እንዴት ያድርብኛል እኔ ላይ? አንድ ቤት እኮ ቤትነቱ ለአንድ ነው ወይ ለአንድ ነው ማለት ለአንድ አባወራ ለአንድ ቤተሰብ ነው እንጂ ሆነ ሌላ ድርብርብ እንትን እዚህ ውስጥ እንዴት ይኖራል? እንዴ ሰው ኮንዶሚኒየም እንኳን ያው ተከፋፍሎ ነው አይደል እንዴ በብሎክ። እኛ ደግሞ ክርስቶስ አብ ወልድ መንፈስ ቅዱስ የሚያድሩብን የክርስቶስ ቤተ መቅደስ ነን መጽሐፍ ቅዱስ እንደሚናገረው። እና የክርስቶስ ቤተ መቅደስ ከሆነ በኋላ ሰይጣን እኛ ላይ አድሮ እንዴት ይህን ያህል ስልጣን እንሰጠዋለን? ሲጀመር በዚህ ደረጃ ለአጋንንት ስልጣን መስጠት የለብንም። ነገር ግን እንዳልኩት በእይታ እንደገና ደግሞ በተፈጥሮ ምክንያት ይሄ ነገር ሊከሰት ይችላል። ይሄንን ስንል ግን ሰይጣን አርቆ አንዳንድ መንፈሳዊ መሰናክሎችን አያመጣብንም እያለ ግን አይደለም። አይችልም። ባጭሩ ምንም ይሄ የሚያጠራጥርም የሚያጠያይቅም አይደለም። አለመታደል ሆኖ በየጠበሉ እንዲህ አይነት በተለይ ተወሰኑ የቅድስት አርሴማ አካባቢ ሌሎችም እንደዚህ ህዝብ የሚበዛባቸው ጠበሎች ላይ የማይመለከታቸው ናቸው ደንብ አስከባሪ የሚሆኑት። እኔ አሁን በግልጽ ቋንቋ መንፈስ ያደረባቸው ሰዎች የጥፍር ቀለም የተቀቡ ሴቶችን፣ ሱሪ ያደረጉ ሴቶችን፣ ዊግ ያደረጉ ሴቶች፣ ሌላም ነገር እና ጫማ ለብሰው ወደዚያ ጠጋ የሚሉ ሰዎችን በጣም በኃይል ሲከላከሉ ማየት የተለመደ ነገር ነው እና በጣም በሚያሳዝን ሁኔታ ይሄ ቤተክርስቲያኒቱ እንደ ተቋም ልታስብበት የሚገባ ነገር ነው። እዚህ አካባቢ አንድ ገጣሚ ያለና ምናልባት እኔ ግጥሙን ባላስታውስም ሐሳቡን እንደ ሐሳብ ስለማስታውሰው ውሸት ምንድነው እውነት ቤት ስትሰራ ውሸት መታ ሚስማር ላቀብል ካለች፣ እውነት ቤት ስትሰራ ውሸት መታ ማገር ጭቃ ድንጋይ ልስጥ ካለች በቃ ቤቱ ፈርሷል ማለት ነው። ውሸት ነው የሚሆነው። ቤቱ ራሱ ውሸት ነው። እውነት ብቻዋን ነው ቤት መስራት ያለባት እንጂ ውሸት እየረዳቻት እያገዘቻት የሚሰራ ቤት የለም።
የእግዚአብሔርን ቤት ሰይጣን ላስከብር ካለ ስርዓት አስጠባቂ ልሆን ካለ የሆነ ነገር እየተሸወድ ነው ማለት ነው። አንዳች የማናውቀው ጉድለት እየመጣ ነው ማለት ነው። ከወዴት ጉድለት እንደመጣብን ሳናስታውሰው። ስለዚህ ከወዴት እንደወደቅ ካስብ የሚለው አንዳንድ ጊዜ እንዴት እንደወደቅን የማናስተውለው ነገር ስላለ እኮ ነው። እና ይሄ ጽድቅ የሚመስል ኃጢአትን በቤተ ክርስቲያን ውስጥ ከሚያሰሩ ነገሮች አንዱ ይሄ ነው ብዬ አስባለሁ። እና ጀምር ሰይጣን የሰማይ ስርዓት አፍርሶ ነው አይደል ወደዚህ ምድር የመጣው። ስርዓት ጠባቂ ቢሆን ስርዓት አክባሪ ቢሆን እዚያው ሰማይ ላይ እኮ ይኖር ነበር። እዚህ መጥቶ ውጣ እየተባለ በጠበል የሚወጣ የሚጮህ አይሆንም ነበረ። ስርዓት አፍርሶ የመጣ ሰይጣን የቤተ ክርስቲያን ስርዓት አስከባሪ ሊሆን አይችልም በተአምር። አንዳንድ ሰዎች ኧረ ዘንዶ ነብሩ ምናምን፣ እሱም ቢሆን በአባቶቻችን በቅድስና የታዘዘ ሊሆን ይችላል። ቢያንስ ከሰይጣን መንፈስ አደረብን ከሚሉ ሰዎች ዘንዶና እባቡ ወይም ደግሞ ነብሩና አንበሳው ይሻላል፣ ጅቡ ይሻላል። ቢያንስ በቅዱሳን ዜና ሕይወት ያነበብነው ስለሆነ። ለቤተ ክርስቲያን ደንብ አስከባሪ ሆኖ ግን ሰይጣን ፈጽሞ ሆኖ አያውቅም፣ አይሆንም። ምክንያቱም እናውቀዋለን ምንጩ ለእግዚአብሔር ባለመገዛት ነው፣ ለስርዓት ባለመገዛት ነው ወደዚህ ምድር የተጣለው፣ ወደ እንጦሮጦስ የወረደው። እና የጨለማ ገዢ የሆነ ዲያብሎስ የብርሃን ልጆችን ስርዓት አስጠብቃለሁ ካለ አንዳች ችግር አለ ማለት ነው። እና ከመናፍስት ጋር የተያያዙ ሰዎች የሚያወጧቸው ህጎች አሉ። እነሱን ሰምቶ እንደ መድኃኒት በጣም እኮ ብዙ ነገሮችን ይህን እንወዳለን ይህን አንወድም ብለው ብዙ ነገር ነው። ብቻ ይሄ ከመጣ አሁን ቀን መርጦ የሚወጣ ሰይጣንም አይተናል እኮ እነዚህ ቦታዎች ላይ ዛሬ ወጣ ሲሉት አይ ዛሬ አልወጣም እንትን ብሎ ቀጠሮ ሰው በፈቃድ። ይሄ በጣም የውድቀት ምልክት ነው እና ጥሩ ያልሆነ መንፈሳዊ ልምድ ነው። ወደ ጠበል ቦታዎቻችን እንደሱም ብሏል። አሁን እሱም ሌላ ነገር ነው። እኔ አሁን ደስ የሚለኝ እነ ቅዱስ ጳውሎስ ከዕለታት በአንድ ቀን አንዲት ሰይጣን ያደረባት ሴት ለነሱ መሰከረች። በጣም የሚገርም እኮ ነው። እነሱ እኮ የእግዚአብሔር መንፈስ ያደረባቸው ታላላቅ ሰዎች ናቸው ብላ በሐዋርያት ሥርዓት ላይ እና እነ ቅዱስ ጳውሎስ አዎ እኛ እኮ እንደዚያ ነን ብለው እንደው ወይም እንደ ቁም ነገር እንደምንም አላቸው ተቆጧት ነው የሚሉ አይደለ፣ ገሰጹት ነው የሚሉ። እኛ ደግሞ ጭራሽ ደስ ብሎን አስከብር እያልነው ነው። የእግዚአብሔር ሰውነታቸውን የእግዚአብሔር መንፈስ ያደረባቸው ሰው መሆናቸውን ሰይጣን ሲመሰክርላቸው ደስ ካላላቸው ሐዋርያት የዛሬዋ ቤተክርስቲያን በሰይጣን ምስክርነት ልትደሰት በሰይጣን ጠባቂነት ልትኮራ አይገባትም፣ ልታፍር ነው የሚገባ። ሰይጣን ቀን መርጦ ጭራሽ ደግሞ እኔ ሰባኪ መሆኑን ሰምቼ አላቅም። ሌላ ብዙ ጉዶችን አውቃለሁ፣ በስብከት ደረጃ ግን ሰምቼ አላቅም። ሆኖም ግን ቀን መርጦ ልውጣ ማለቱን አውቃለሁ። ጠበል መርጦ እንደሚሄድ ቦታ መርጦ እንደሚሄድ በመረጠው መንገድ የሚሄድ እሱ ይሄ እኮ የፍርድ ቤት ጉዳይ አይደለም፣ የእምነት ጉዳይ ነው። ይሄ በዛኛው ይታይልኝ በዚህኛው እንደዚህ ብሎ ነገር አለ እንዴ? ቤተክርስቲያን በእምነት የምታደርገውን ኃይሏን በአጋንንት ምርጫ ሊሆን አይችልም። እና ምስቅልቅል ያለ ነገር እየሰመን ነው። ባጭሩ እህትና ወንድምን እያጣላ ያለ እጅግ በጣም አደገኛ አካሄድም እያየን ነው። ጎረቤት ከጎረቤት ጋር እኮ አብሮ መብላት አብሮ መጠጣት አልቻለም። ምናልባት አጋጣሚ ሆኖ በመድረክ ስናነሳው ሰዎች ይመጣሉ። ቤተሰብን መድኃኒት ያደረገብሽ እንትና ነው ወንድምሽ ነው፣ እቺ ጓደኛሽ እንዳታምኛት እሷ እኮ ናት እያለ እዚያ ላይ ስርዓት አስከበርኩ እያለ እዚህ ደግሞ ሌላ ስራ እየሰራ ነው ማለት ነው። እና እርስ በርሳችን ካነካከሰን ካባላን በኋላ የጠበል ስርዓት ተጠበቃል ተጠበቀ ለኛ ምናችን ነው? ለሱስ ምኑ ነው? እና ስርዓቱን ብቻ አይደለም አስጠብቆ የሚቀረው የኛን ህይወት እያናጋ ነው። ቤተሰብ እንዳይተማመን እጅግ በጣም የሚዋደዱ ቤተሰቦች እኮ በሰይጣን ምስክርነት ምክንያት ቤተሰብ ፈርሷል፣ ተበትኗል። ይሄ አሁን የምናየው በግልጽ የሚታይ ነገር ነው። ስለዚህ እንዲህ አይነት የጠበል ምስክርነቶች በራሱ በእግዚአብሔር መልአክ በራሱ እግዚአብሔር ባዘዘው መንገድ ሲሆን እንጂ ሰይጣን እንደወደደ እንደፈቀደ የሚያደርገው ነገር እጅግ በጣም ጠበሉ ላይ ያሉ ሰዎችም ኃላፊዎቹ የደብር የገዳማቱ አስተዳዳሪዎች የአጥቢያ ቤተክርስቲያን ሰራተኞች በሙሉ በዚህ ጉዳይ ላይ ችላ ሊሉት የማይገባ ነገር ነው። ጦሱ ነገ እነሱም ጋር አይቀርም። እኔ አስታውሳለሁ አንድ አለቃ መድኃኒት ቀብሯል ተብሎ በአንድ ቦታ ማለት ነው ሰይጣን ያደረባቸው ሰዎች ተሰብስበው የሆነ ነገር አወጡ። ይሄንን ያደረገው አለቃው ነው ብሎ አለቃውን በድንጋይ ወግረው ነው ያባረሩት። እንግዲህ ይሄ ነው የሰይጣን ምስክርነት መጨረሻው። ስለዚህ በደንብ ሊያስቡበት ይገባል። ጀምር ሰይጣንን ካመንስ ምንድነው የሚቀረን? ለእግዚአብሔር ያልታመነ እንዴት ነው ለኔ የሚታመነው?
ለፈጣሪው ያልታመነ እንዴት ነው ለፍጡር የሚታመነው? ይሄ በጣም 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 ጸያፍ ነገር እየሆነ ነው ያለውና ሰዎች ክርስቲያኖች በተለይ ራሳቸውን እንደዚህ እንኳንስ የራሱን የሰይጣኑን ይቅርና ሰይጣን ያደረባቸውን ሰዎች ሐሜት እንኳን መጠንቀቅ ይገባናል። እንዴት ሰው በዚህ ደረጃ ራሱን ያታልላል? ሁሉም ባህል አይደለም ሲጀመር ሃይማኖት የራሱ ነው ባህል ያለው። ከውጪ በጎ ከሆነ ከሃይማኖቱ ህግጋት ከሃይማኖቱ ቀኖና ጋር የማይጣርስ ከሆነ ሊቀበል ይችላል፣ ችግር የለውም። ነገር ግን ከሃይማኖት ጋር የማይሄድ ነው አብዛኛው እንዳለመታደል ሆኖ ጫና እየፈጠረ ያለው መጥፎ ነገር ነው። በጣም ያሳዝናል። እጅግ በጣም የፈሰሰላቸው የክርስቶስ ደም ነው፣ እሱን ጠጥተዋል። የተቆረሰላቸው የክርስቶስ ስጋ ነው፣ እሱን በልተዋል። ቆሎ እንኳን ቢሆን ችግር የለውም። ከዛ በኋላ ቆሎም ቢጠፋ እንዲሁ ተብሎ ወልዳችሁ ሳሙ ዘርታችሁ ቃሙ ከተብለው ከተመረቁ በቂ ነው። ከበግ ደም ጋር ምን ያገናኘዋል? ይሄ እንግዲህ የመጀመሪያውን የተክሊሉን የቁርባኑን ስርዓት የሚያበላሽ ነገር ሆነ ማለት ነው። ጥላሽ የተቀባ ማለት ነው። ተክሊሉን ወይም ቁርባኑን አሸዋ ላይ ዘራ ነው፣ በተን እሾ በቀለበት ማለት ነው። ያለ ፍሬ ቀረ ማለት ነው። ይሄ ነው ደግሞ በጣም የሚያሳዝነው የሚያስፈራውም። ስለዚህ እንዲህ አይነት ሃይማኖትን ከክፉ ልማድ ጋር አቻችሎ መሄድ እጅግ በጣም ጥሩ ያልሆነ ነገር ነው። ይገባኛል። በልጅነታችን እንደ ሙሽራ ብቻ ሳይሆን በግ ከታረደ በኋላ የሆነ ውሃ ሳይደፋ አትውጡ ምናምን እንደየአካባቢው እንደየባህሉ የተለያየ ነገር አለ። ሙሽራ ሳይሆኑ ከንቱ ነገር ነው ይሄ። ከንቱ ልማድ ነው እና ስለ ልማድ ማር ይስሐቅ የተናገረው ጥሩ ነገር አለ። እሱን ጠቅለል አድርጎ የሚገልጥልን ከሆነ እሱ መጨረሻ ላይ አድርገው ከልማድ ይልቅ ሰይጣንን ምንድነው ከሰይጣን ይልቅ ልማድን ፍራ የሚለው ትልቁ የልማድን ከባድነት ያሳያል። ይሄንን ቃል የሚሰሙ አባቶቻችን አሁን እናቶቻችን አይሰሙንም፣ እርግጠኛ ነኝ። የልጅ ነገር ነው የሚሉን። እኛ ልጅነት ምናልባት አሁን እድሜያችን አንሶባቸው ከሆነ እነሱ ከመፈጠራቸው በፊት የነሱም እናት አባት ከመፈጠራቸው በፊት እግዚአብሔር መንፈስ ቅዱስ በወዳጆቹ አድሮ የጻፈው መጽሐፍ የቤተ ክርስቲያን አባቶቻችን መንፈስ ቅዱስ ሆነው የሚናገሩትን ነገር ሊያምኑ ይገባል። እኛ የክርስቶስ ደም የፈሰሰልን የክርስቶስ ስጋ የተቆረሰልን በመስቀል የምንጠበቅ ሰዎች ነን። ፍየል ታረደ በግ ታረደ እዚህ ጋር ምንም የሚገናኝ ነገር የለውም እና ልማዳችን ከሰይጣን ይልቅ በጣም አስፈሪ ነው። ይሄ ብናማትብ የማይጠፋ ብንመክር የማይጠፋ ዳብሮ የቆየ ልማድ በአንድ ጀንበር አይሆንም እና ልማድ ይከብዳል ከግንድ ህዝባችንን አጉብጦታል። ከግንድ የከበደ በጣም ክፉ ልማድ ይከብዳል ከግንድ። በጣም ብዙ የጎበጠ ሐሳብ አለ እና የተሸከም ነው ማለት ነው። እሱ በጣም ከባዱ ነገር ነው። ለማንኛውም ግን አይደለም ሙሽሮቹ ማንም ሰው ከዚህ በፊትም ቁርባን ላይ አንስተን ነበረ። አንዲት እናት ወይም ደግሞ ማንኛውም ሰው ከቀረበ በኋላ ብቻውን አይሆን የሚል ክፉ ልማድ ነው። ከክርስቶስ ጋር ሰው ከሆነ በኋላ ከሰው ጋር ሆነ አልሆነ ምንም ጉዳይ አይደለም። ምናልባት ሰው እንዲያግዘው አንዳንድ ከባድ ነገሮች ካሉ እሱን ለማንሳት ለማቀበል ሊመቸው ካልሆነ በስተቀር ሰው ብቻውን ሲሆን ከክርስቶስ ጋር ነው እንጂ ብቻውን አይደለም። እንደውም አንድ ገጣሚ ይላል እኮ ብቸኝነት የለም የሚል ግጥምና ወይ መላእክት ወይ አጋንንት ማለት ወይ ክፉ አጋንንት ወይ ደግሞ ቅን መላእክት አብረውት ይኖራሉ። ስለዚህ ማንም ሰው ብቻውን አይደለም ማለት ነው። ስለዚህ በልማዶቻችን ጉዳይ ብዙ ማለት ይቻላል። ዞሮ ግን ከክርስትናው ጋር የማይሄዱ ክፉ ልማዶቻችን እንደ ሀገር በጣም በጣም ትልቅ አደጋ ናቸውና ምዕመናን ቢተውት ጥሩ ነው። ካህናቱም የነፍስ ልጆቻቸውን ቢያስተምሩ መልካም ነው። ይገባኛል፣ ብዙ ዋጋ ያስከፍላል፣ በጣም ብዙ ዋጋ። ምክንያቱም ልማድን መተው ቀላል ስላልሆነ። ነገር ግን የጥንት አባቶቻችን የተናገሩትን ሽማግሌዎች አባቶቻችን የጻፉትን ቅዱሳን አባቶቻችን ያስቀመጡልንን ስርዓት እሱን በማየት ከክፉ ልማድ ቢድኑ እላለሁ። ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕስ ከአዲስ መምህር ጋር እቀርባለሁ። እናንተም ጥያቄ ካላችሁ ጥያቄዎቻችሁን በዩቲዩብ በኮሜንት ሴክሽን እና እንዲሁም በስልክ መስመሮቻችን እየደወላችሁ ልትጠይቁን ትችላላችሁ። እስከ ሳምንት ቸርን ሰንብት።